ሽማግሌዎቹ ደግሞ ከእናቱ ጋር ሲጋጩ ምን ሲሉ ያየ ስለሆነ ሉልን በጣም በህይወቱ ላይ ዋጋ ያስከፈለው ነው። ሁለተኛ ደግሞ እህቱም ከእናቱ ጋር እንደዛ ብዙ ነገራቶችን ጭንቀት ውስጥ እንዲከተው ነው የተደረገው እና በአንዳንድ ደግ በሆኑ ሰዎች ሉልን የሚወዱት ሉልን እንደሚያከብሩ ሰዎችን ዛሬ ሉልን የተሻለ ቦታ ተፈልጎለት የተሻለ ቦታ ተገኝቶ ከዛ ቦታ መውጣት አለበት መጠንከር አለበት ተብሎ ትንሽ ለጊዜው ሰላም እንዲሆን ጤነኛ እንዲሆን ራቅ ብሏል። የስንብት ቪዲዮ እንደተደረገለትም አሳይቻችሁ ነበር። ቪዲዮ ለቅቄላችኋለሁ። በየጊዜ አዳዲስ ቪዲዮዎች ሲመጡ መረጃ ወደ እናንተ ከማቅረብ ወደ ኋላ ያልኩኝ አይደለም። ባለኝ አጋጣሚ ያለኝ ደቂቃ ሰዓታት የሆነ ተጠቅሜ እንደምንም አበቃች ነው ወደ እናንተ ቪዲዮን ሼር ማደርግላችሁ። ግን እናንተ ያ ቪዲዮ ደግሞ ላይክም ሼርም ያደረጋችሁ አይደለም። ዛሬ የመጣሁበት ቪዲዮ ደግሞ ለምን ሌላ ቦታ ሄደ? እኛ ስለተናቅን ነው። ለእኛ ክብር ስለሌለ ነው። እኛ ባንናቅ ኖሮ ቀለበቱ ያደርገው ብለን ነበረ። ቀለበቱ ያድነዋል፣ ይሻለዋል፣ ቀለበቱ ማድረግ አለበት፣ እኛ መድኃኒት እንፈልግለታለን፣ ቀለበቱ መውጣት የለበትም ብለን ነበር። ግን ማንም ሊሰማን አልቻለም። ይሄ የእኛ ንቀት ስለሚኖር ነው። ንቀት ስላለባችሁ ነው። ስለማትፈልጉን ነው። እናቱም ለእኛ አታከብረንም። ጎሳው ስለናቀች ነው። እሱም ጎሳው ስለናቀ ነው። እንደዚህ ስለሆነ ነው የሚባል ብዙ ትችቶችና ወቀሳዎች የመጡ ነው። ያ ነገር ደግሞ ብሩኬ ነው የሚጋፈጠው። ብሩኬም ሆነ አሌክስም በሉል ጉዳይ ላይ በጣም ዋጋ እንደሚከፍሉ ሁላችንም የምናየው ነገር ነው፣ የምንሰማው ነገር ነው፣ እናያለን። ምንም የሚዋሽ ነገር አይደለም። እነሱ ግን ለምን ሉልን አገዛችሁ? ለምን ሉል እንዲሄድ አደረጋችሁ? ለምን እንደዚህ ሆነ በማለት እነሱ ጋር ትችት የተፈጠረ ነው። እንደምታውቁት ሉል በስራው በጣም ጎበዝ ነው። ወደኋላ የሚል ነገር የለም። ስራ ቁሞ አያውቅም። ቢታመም ስራውን ይሰራል። ታሞ እንኳን ቁጭ ብሎ ልጆቹ እንዲጠነክሩ ነው የሚያደርገው። ዛሬ ግን ያ የሚወደው ስራው ያ የሚሯሯጥን ስራው በስራው ወደኋላ የማይለውን ትቶ ቤት ውስጥ ቁጭ ብለዋል። ግን እነሱ አውቁ ስራውን ትቶ ቁጭ እንዳለ ሳያሟመመኝ እንዳለ ያኔ የቅንጦት የተኛ ነው የመሰላቸው። እንዴት እንደው ደግሞ እኮ እንኳን ስራ ትተህ ቁጭ በል ማለት ተውትና በአመት ባል እኮ ስራ የሚሰራ ጀግና እኮ ነው። በአመት ባል የሰዎችን ችግር የሚያስቸግረው የሰዎችን ችግርን እንቅልፍ የሚያሰጠው ጀግና እኮ ነው። እንኳን ሌላው ነገር ተውት፣ ሰው እንኳን ቢያዝ አመት ባል ነው ብሎ አመት ባሉ በስርዓት ያሳልፋል። እሱ ግን የሰውን ችግር ሳይሆን የራሱ ደስታ ሳይሆን የሰውን እዛ ጋር የሚሰቃዩት ነገር እሱ ስለሚያሳስበው የሰውን ደስታ የራሱ ደስታ ብሎ ስለሚያል፣ ስለዚህ አንዳንዶቹ አሉ ለምን እንደዚህ ሆነ፣ ለምን በተለይ አክስታቢዋ በምንም ተአምር የሉል ጥሩነት አትመኝ። አሁንም በመሄዱ ነገር እንዲቀሰቀስ ችግር እንዲፈጠር ያደረገችው አክስታቢዋ ናት። እሷ ለሱ ተኝታ አታድር። አንድ ቀን ለሱ ተኝታ የምታድር ሴት አይደለች። ሁሌ በሱ ላይ ዋጋ እንዲከፍል ታደርገዋለች። ለምን እንዴት እኔ አላውቅም። ምክንያቱም እንደሆነ አላውቅም። ለምን እናቱ ጎዳና ላይ አልወጣችም? ለምን አልለመነችም? ለምን ተሳክቶለታል? ለምን ሰው ወዶታል? ለምን ጥሩ ስራ ይሰራል? ለምን ከሰው ጋር ተግባቢነት አለው ነው መሰለኝ። ምክንያቱም እሷ ፍላጎቷ አሁን እንደማስበው ፍላጎቷ የሉል ቤተሰብ ወደኋላ ለመጣል ወደኋላ ለማስቀረት ነው ፍላጎቷ። ያ ነገር ደግሞ አልተሳካላትም። ለምትለኝ ሉል ጀግና ነው። ምንም ነገር ማይበግር ነው። ለእናቱ ሙቶ ተማሙቶ እናቱን ያስከብር ጀግና ነው። ከእናቱ አልፎ የተጎዱ እናቶች የተበደሉ ሰዎችን የሚያስደስት ጀግና ነው። ግን እሷን ያ ነገር ቅር አስብሏታል። ያ ነገር ዋጋ እንዲከፍል አድርገዋለች። እሱ ለማጥፋት ያላደረገችው ነገር የለም። እሱ ለማጥፋት ከዚህ ሰብስባለች። እሱ ለማጥፋት ጠላት የተባሉ በሙሉ ሰብስባለች። ከፊት ለፊቱ ጥሩ ታወራለች፣ ከጀርባው ደግሞ ልትወጋው ነው የተነሳችው። ሊሸነፍላት አልቻለም ነበር። ስራዋን ስለሚያውቅ የሰውን ደስታ እንደማያስደስታ ስለሚያውቅ ሰውን ለመጣል እንደምትሯሯጥ ስለሚያውቅ
ሲንቋት ስራውን ይሰራ ነበር። ዛሬ ግን እጅ ሰጥተዋል። ባሰበው መንገድ ሳይሆን ባላሰበው መንገድ ነው እጁ እጁ ሶሪ ሉልን እንዲታመም የተደረገው። ግን አሁንም ይሻለዋል። የሰው ልጅ ለምን አመመው፣ ለምን ታመመ፣ ለምን ሐኪም ቤት ሄደ፣ ወደ ለምን እምነት ቦታው ሄደ ይባላል። የሰው ልጅ ሁሉ ይታመማል። ግን ታሞ ጤነኛ ሆኖ እነዛ ጠላቶችን ደስተኛ እንዳይሆኑ ወደኋላ ለማስቀረት ነው እንጂ ይሁን ለምን ታመመ ብለን መቼም አናዝንም። ይታመማል፣ ይሻለዋል። የሰው ልጅ እንደታማ አይቀርም፣ ይድናል። የሰው ልጅ እንደታማ አይሞት። ግን እሷ ምንድን ነው ባላትን አቅም ባላትን ጉልበት ተጠቅማ ሉልን ወደኋላ ለማስቀረት ነው የምትሞክረው። ተብሎ ዛሬ ለምን ስጦታ ተሰጠው፣ ለምን ሰርፕራይዝ ተደረገ፣ ለምን ሌላ ቦታ ሄዶ እንዲታከም ተደረገ? እሱ ጫጫታ አልፈለግም። ጫጫታን ይረብሸዋል። ሰላም ነው የፈለገው። በቃ ሰላም ምን አይነት እንደሆነ ሰላምን የናፈቀው ሰው ነው የሚያውቀው። ሰላምን ምን አይነት እንደሆነ ጣዕሙ ማታውቁ ሰዎች ቢነገራችሁ ተበጥብጦላችሁ ብትጠጡትም አይገባችሁ። ግን ሰላም የናፈቀው ሰው ሰላም ምን አይነት እንደሆነ ያውቀው። ስለዚህ ያ ነገር ነው ሌላ ቦታ ሄደው እንጂ ወይ ደልቶት ወይ ለስራ አይደለም። አውቆ ነው የተኛው። ሉል እኮ በምንም ታምር በስራው ወደኋላ የሚል ነገር የለም። ሉል በስራው አይቀልድም። በጣም ጀግና ነው። ጀግንኑ ራሱ ጀግና ሆኖ ሌላ ሰዎች የሚያጀግን እሱ ጠንካራ ሆኖ ሌላ ሰው እንዲጠነክሩ የሚያደርግ ጀግና ነው። ስለዚህ ውድ ቤተሰቦቼ ሉል በመሄዱ ብዙ ጠላቶችን ተንጫጩ፣ ብዙ ጠላቶችን ያዙ ልቀቁ ብለዋል። ምክንያቱም ለምን አልተኛም፣ ለምን በሽተኛ አልሆነም፣ ለምን ያልጋ ቁራኛ ሆኖ አልተቀመጠም፣ ለምን ይሻለዋል፣ ለምን ሰላም ያገኛል? ይሄ እንደዚህ አይነት ሆኖ በቃ እንደዚህ አይነት ምቀኝነት ነው የሚታይባቸው እነዚህ ሰዎች። ሰው በዚህ ልክ ይከፋል፣ በዚህ ልክ ክፋት ያስባል። እያንዳንዳቸው ዋጋ የሚከፍል እኮ ለሉል ብለው እኮ ነው። ባለፈው ብሩኬ እኮ ክፍለ ሀገር ለሉል ብሎ ሄዶ ዋጋ ከፍሎ ነው የመጣው። በዛ ሰዓት ቢሞትስ፣ መኪናው ሳያውቁ ቢሞቱት የት ነበር? ረስተነው ነበር እኮ ብሩኬ። ያ ምንድነው ሉል ጥሩ ስለሆነ ለሰውን ዋጋ ስለሚከፍል ለሰውን ፍቅር ስላለ ይሄ የኔ ስላለው ይሄ ከኔ ስላለው ስለማይ ባገኘው አጋጣሚ ሰው ለማገዝ ወደኋላ ሳይሆን ወደፊት ስለሚጓዝ የሰውን ደስታ ደስታዬ ነው፣ የሰውን ሀዘን ሀዘኔ ነው ብሎ ስራው የሚራራጠው ዛሬ ጓደኞቹ እያንዳንዳቸው በሉል ጉዳይ ላይ ዋጋ የሚከፍሉት ጭራሽ ይበል ተብሎ መታመሙ ማሳመሙ ሲያንሳቸው ዛሬ ለምን ጤነኛ ሊሆን ሌላ ቦታ ሄደ፣ ለምን ታከመ፣ ለምን ቀለበቱ አላደረገውም፣ እኛ ለምን ተናቀን፣ ሽማግሌዎች ለምን ተናቁ፣ ለእኛ መድኃኒት ለምን አልተወሰደም? የእናንተ መድኃኒት ምኑ ታውቆ ነው የሚወሰደው? ምን ስለሆናችሁ ነው የእናንተ መድኃኒት የሚወሰደው? የምታስቡት በሙሉ ተንኮል፣ የምታስቡት በሙሉ መጥፎ ነገር፣ የምታስቡት ነገር በሙሉ ደግሞ እሱ ወደኋላ ለማስቀረት የምታስቡት ነገር እንዴት ነው? ሉልን በዚህ ልክ እናንተ አምኖ ወይስ እናንተ አምና እናንተ በምታመጡት መድኃኒት የምትጠቀሙ? ሲጀመር ማንኛውም ሰው ፈቃደኛ አይደለም። እናንተ የማትፈልጉት እኛ ሊሆን እንፈልገዋለን። ለምን? የብዙዎቹን እንባባ ስለሆነ፣ የብዙዎችን አባት፣ የብዙዎቹ ልጅ፣ የብዙዎቹ አባቶችን ልጃቸውን ሁሉ ነገራቸው ስለሆነ የሉልን ጣም ያወቀው ሰው ነው የሚያውቀው እንጂ እናንተ አታውቁት። በችግራቸው ጊዜ የደረሰላቸው፣ በራባቸው ሰዓት ያጎረሳቸው፣ በበረዳቸው ሰዓት ያለበሳቸው ሰዎች ናቸው የሉልን ማንነት የሚያውቁት። እናንተማ ልክ እሱ ጠላታቸው እንደሆነ እሱን ለማጥፋት በየቦታ እቅድ ታቅዳላችሁ። እሱንን ለምን በዚህ ዱኒያ ላይ ቁጭ ያለ ብላችሁ ወደኋላ ለማስቀረት በሽተኛ ለማድረግ በየፊናችሁ የምትሯሯጡት ግን አልተሳካላችሁ። እመኑ፣ መቼም አይሳካላችሁ። ሉል ቀድሚያችሁ አንድ እርምጃ ወደፊት ይጓዛል እንጂ ወደኋላ አይሄድም። እናንተ ናችሁ የምታፍሩት፣ እናንተ ናችሁ ወደኋላ የምትቀሩት። ይብላኝ ለእናንተ አስተሳሰብ። የዛሬ አስተሳሰባችሁ ነገ ዋጋ ያስከፍላችሁ። ዛሬ ባደረጋችሁ ድርጊት ሆኖ ነገ እያንዳንድሽ ዋጋ ካፍለሽ ለምን አደረግኩት፣ ለምን ይሄ ነገር ለምን አደረግኩት ብላችሁ እያንዳንዳችሁ ጸጸት ውስጥ እንድትገቡ ነው የሚያደርጋችሁ። ጭራሽ ብላችሁ ለምን ለእኛ መድኃኒት አልወሰደም ብላችሁ ረብሻ መነሳት፣ ጠብ ማንሳት፣
ጓደኞችን ለማንቋሸሽ ጓደኞችን ወደኋላ ለማስቀረት መቼም አይሳካላችሁ። መቼም እነሱም እኮ ጠንክረው ተጠናክረው ለልዑልን ዘበኛ ሆኖ የልዑልን ጋርድ ሆኖ የተቀመጡ ጀግኖች እኮ ናቸው። እነሱ ነካችሁ ማለት የኢትዮጵያ ሕዝብ ነካችሁ ማለት ነው። ስለዚህ መቼም ስለማይሳካላችሁ ባለችሁበት ቦታ አርፋችሁ ብትቀመጡ ባይ ነኝ። ብዙ